ይሄንን ቪዲዮ የሰራውላችሁ ለምን መሰላችሁ? እስላማዊ ባንክ ይባላል። ግን ያለው ፌክ ሐሰን እንጃሞ የምታውቁት ከሆነ ወይም ደግሞ አብዱል ቃድር ሀጂ ኑረዲን እና ኢኮኖሚስት ነው። ብዙ ቲቪዎች ላይም ብዙ እንትኖች ይሰጣል እና ኡስታዝ ኢብኑ ሙነወርም ለብዙ አመታት እሱን ሲቃወመው ነበር። ግን አሁን ገብቶ ቼክ አድርጎ ይሄው እሱም በዚህ መልኩ እንትን ብሏል። ተመልከቱ እስቲ ምን ያክል እስላማዊ ባንክ እያሉ እያጭበረበሩ እንደሆነ ከዛኛው ከኖርማል ባንክ ምንም የተሻለ ነገር እንዳልሆነ የሚያሳይ እንደሆነ እየተናገረ ነው። በደንብ አድምጡት። ወደ 7 ደቂቃ ምናምን ነው። ግን ስለ እስላማዊ ባንክ ግንዛቤ የሌላችሁ ሰዎች በደንብ አድምጡት። ባንክ ቤቶች ጋር በአሁኑ ሰዓት ብዙ አይነት ግብይት እየዘረጉ ነው። ብዙ አይነት ሰው ጥያቄው በዝቷል። መኪና ሊገዙልኝ ነበረ መጠቀም እችላለሁኝ ወይ? እንዴት ነው የሚሉት? እስኪ የሚያዋውሏቸውን ውል ተቀበላቸው። አይሰጡም። ለምንድን ነው የማይሰጡት? ሒል አለው በውስጡ፣ ሽወዳ አለው በውስጡ። 3 ወይም 4 ባንክ ገባሁ። ለምንድን ነው ውሉን የማትሰጡት? አይ ሰነድ ነው አይሰጥም እኮ። ለምን አይሰጥም? ሁክሙን የምናውቀው ስናይ ነው። አግባብተው በቃ ለቤተሰብም አውርተህ በቃ መኪና ልገዛ ነው ብለህ ብዙ እርምጃ ሄደህ ልብህ ከተንጠለጠለ በኋላ ለፊርማ ከቀረብክ በኋላ ወረቀቱን ያቀርቡልሃል። እዛ ደርሰሃል፣ መመለስ ያሳፍረዋል አብዛኛው ሰው። ነፍስያውም ትፈልጋለች። እንደዛ ነው የሚያደርጉት። ያለበለዚያ ንጹህ ከሆነ ከመነሻው ሁክሙን እንዲያውቅ ንጹህ አድርጎ ማቅረብ ነው ሳይሸፋፈን። ለዚህ ደግሞ ችግሩ በየባንክ ቤቱ አማካሪ የሆኑ ሰዎች ሙስሊሞች፣ መሻይኾች፣ ኡስታዞች ፈተና እየሆኑ ነው ያሉት ለህዝብ ራሱ። ግማሾቹ ከነጭራሹ አህካሙን አያውቁትም። ግማሾቹ የባንኩን አሰራር እንኳን በዝርዝር በትክክል አያውቁትም። ይልቁን ምንድነው እያደረጉ ያሉት? ሽፋን ነው እየሰጡ ያሉት፣ ጉልበት ነው እየሰጣቸው ያሉት ባንክ ቤቱ። ከዛ ኢኽላስ ቅርንጫፍ ይላል። የምን ኢኽላስ ነው? የሚያሸበርቁ ከሩቅ የሚጣራ ስም ይሰጡታል። الحقائق الأسماء لا تغير الحقائق። በሰዎች ያማሩ ስያሜ ግብይቱ ሐራም ነው ሐላል በዛ ላይ በቃላት አይሸወድም፣ በቃላት ላይ አይመሰረትም። ግብይታችሁ ምን ይመስላል? መኪና ልንገዛለት ነበር። መግዛት እኮ ትችላላችሁ፣ መጠቀም ትችላላችሁ አለኝ አንዱ። እኔ እየሰማሁ ያለሁት አሰራራችሁ በምትገዙለት ሰው ስም አይደለም የምትገዙት። በራሳችሁ ስም አይደለም የምትገዙት። ባንኩ መኪናውን ገዝቶ 1 ሚሊዮን የሚሸጥ መኪና አለ። 1 ሚሊዮን ገዛና በተቅሲጥ እየተከፋፈለ የሚከፈል በ2 ዓመት ወይም በ1 ዓመት ክፍያው ተጠናቆ ይከፈላል። 1.5 እንሸጥላለን ይችላሉ እንደዛ ማድረግ። ባንኩ መኪናውን ገዛ ወይም የሆነ ማሽን ገዛ፣ በራሱ ስም ገዛ፣ ለተጠቃሚው አትርፎ ሸጠለት ይችላል። አሁን እየሰራሉት ግን እንደዛ አይደለም። ምንድነው የሚያደርጉት? በራሱ በሰውየው ስም ይገዙና መኪና ከሆነ ሊብሬውን ይይዛሉ። ከፍለህ ስታጠናቀቅ እንሰጣለን ሊብሬውን ይሎታል። በማን ስም ነው የተገዛው? በሰውየው ስም። የእነሱ ሚና ታዲያ ምንድነው? ሻጭ ናቸው? ሻጭ አይደሉም። እና እንገዛልሃለን ለምን ተባለ? መኪና ገዙልኝ የሚባል መቼ ገዙ? ሻጭ እኮ አይደሉም እነሱ። ተግባብተናል? ሻጭ አይደሉም እነሱ። ምንድነው ያደረጉት? ብር ነው የከፈሉልህ። ስለዚህ ብድር ነው የሰጡት ማለት ነው። ብድር ነው የሰጡት እንጂ እቃውን አልገዙልህም። እቃውን ገዝተው ቢሰጡ ችግር የለውም። ድፍንፍን አድርገው ይሰራሉ። ወደ ዝርዝር ሲገባ በደንብ ግልጽ ማድረግ አይፈልጉም። ይሄ ደግሞ ትልቁ ኃላፊነት የማን ነው? በየዘርፉ ላይ የራሳቸውን አማካሪ ያደረጉ አካላት ራሳቸውን በየባንኮች አማካሪ ያደረጉት ብቻ አይደለም። የሙስሊም ባንኮች የሚሉት ራሱ ብዙ ነገራቸው ግልጽ አይደለም። መጥራት አለበት ይሄ። ከዛስ ሙስሊሙ አልመጣም የራሳቸው ተቋም ነው መስጊድ ነው እንዴ? አጥርተህ አስቀምጥ። ሐራም ነው ሐላል ግልጽ አድርግልን። ለማንም ግልጽ ይሁን። አይ ኮሚቴዎቹ እኮ የቦርድ ኃላፊዎቹ እነከሌ ናቸው እና ጥምጣሙ ነው እንዴ ደሊል የሚያደርግልኝ? ጺሙ ነው እንዴ ደሊል የሚሆነው? ደሊል የሚሆነው አሰራሩ ግልጽ ሆኖ በሸሪዓ ሚዛን ይመዘናል እንጂ ከሌላ አስጠግተህ ማስፈራሪያ አድርገው ፉላን ሚነና ስሙ ገናና ነው
እነከሌ ናቸው እኮ አማካሪዎቹ ስለዚህ ሄዳችሁ ግቡና ጠይቋቸው አስተራራችሁ ምን ያህል ሐላል ነው በሏቸው አይነ ሼህ ከሌ ናቸው አማካሪዎቹ ነው የሚሏቸው ይሄ በቂ ነገር አይደለም እንደዚህ አይደለም የሚሰራው የግብይት ነገር በአሁኑ ሰዓት እየተራቀቀ ስለሆነ ኪታብ ያወቀ ሁሉ በቀላል ጥያቄው ላይ መልሰው ይችላል የነሱን አሰራር ዝርዝር ማወቅ ይፈልገዋል ተመልሶ ደግሞ የዑለማ ፈትዋ በደንብ ማየት አለበት ዑለማዎቹ ምን ያውቃሉ ይላል እሱ ፋይናንስ ተብሎ መጥቶ ማለት ነው የፈለገ ፋይናንስ ቢገባ በፋይናንስ ህግ ፈትዋ ይሰጣል ፈትዋ ምን ይፈልጋል ቁርአንና ሐዲስ ይፈልጋል አይደል ህክምና ተማረ ተራቀቀ ስፔሻሊስት ሰብ ስፔሻሊስት የኩላሊት ንቅለ ተከላ ይቻላል አይቻልም ሐኪም ነው እንዴ ፈትዋ የሚሰጠው አይደለም ሐኪም አይደለም ፈትዋ የሚሰጠው አሰራሩ ለዓሊም ያስረዳ ፈትዋ ማን ይሰጠዋል በቃ ዓሊሞች እኮ ያውቁትም ማሻአላህ አላህ ይባርክልህ አንተ ታውቀዋለህ ግን አደብ ይኑርህ ፈትዋ የምትሰጠው አንተ አይደለም አሰራሩ ገብቶኛል የምትለውን ዓሊሞቹ አልተረዱትም የምትለውን ዝርዝሩን በደንብ አድርገህ ለዓሊሞቹ አቅርብ ሳትደባብቅ ዝንባሌህ ሳይታከልበት ሳይጫጫ ነው ንጹህን አቅርበው የቀረበውን መሰረት አድርገው ጥናት አድርገው ፈትዋ ይሰጣሉ በዚህ ላይ የተቋቋሙ ትልልቅ ተቋማት አሉ በውጭ ዓለም የሙስሊም ተቋማት በየአመቱ እየተገናኙ አንዳንዴ በአመቱ ለሶስት ጊዜ እየተገናኙ ውስብስብ የሆኑ ወቅታዊ የሆኑ ዘመናዊ የሆኑ ክስተቶችን ባለሙያ ያስቀርበው ዝርዝሩን አዳምጠው ፈትዋ ይሰጣሉ ህክምና ላይ ለምሳሌ በላብራቶሪ የሚደረግ እርግዝና ሐላል ነው ሐራም አፈጻጸሙን ዝርዝሩን ባለሙያ ጠርተው አዳምጠው ነው ፈትዋ የሚሰጡት ዝም ብሎ አይደለም የሚሰጡት ምን ይመስላል ዝርዝሩ እንዴት ነው የሚከሰተው ምን ያህል ስጋት አለ ዘር መደባለቅ እድል አለ የለም ያለው ሁኔታ ምን ይመስላል አዳምጠው ነው ፈትዋ የሚሰጡት ኢኮኖሚ ላይ እንደዚያው ፋይናንስ አካሄድ ላይ ባለሙያ ጠርተው አማክረው ዝርዝሩን ይዘው ተመልክተው ነው ፈትዋው መጨረሻ ላይ ያለውን ያይና ሰው እንደዋዛ አይ እነሱ ያልገባቸውም አሁን እኮ ኢንፍሌሽኑ እንደዛ ብሎ ዶላር እንደዚህ ያደረገ እንደዚህ ይሄ ወረቀት ነው ከተከለኛ በራሱ ገንዘብ አይደለም እሱ አሁን ያወቃትን ነገር በቃ ዓሊሞች ያላወቁ ይመስላል ሼኽ አልአልባኒ ረሂመሁላህ ስለሆነ ሀገር ከጂሃድ ጋር የተያዘ የሆነ ጥያቄ ጠየቃቸው አፍጋኒስታን ላይ በነበረው ጂሃድ ላይ ሸውዳችሁናል ሁለተኛ ለሸውድ ነው የፈለጋችሁት አሉ ማለት ዓሊም ማለት ፀሐይ ማለት አይደለም አሉ ነገሮችን ቁልቁል እየተመለከተ ሁሉም ይታየው ተገልጦ አይደለም መረጃ ይቀርብለታል በመረጃው ላይ ተመርኩዞ ነው የሚናገረው አሉ ስታቀርቡ ንጹህን አቅርቡ ሁለተኛ ልትሸውዱ ነው እንደምትፈልጉት አሉ አይ እንደዚህ ፍቅህ الواقع አልገባቸውም ነው እያሉ ያሉት ዓሊሞቹ ያለው መሬት ላይ ያለው ተጨባጭ አልተረዱም ማሻአላህ አላህ ይባርክላችሁ ግን በፍቅህ الواقع ፈትዋ ይሰጥም አሉት ፈትዋ የሚሰጠው በቁርአንና በሐዲስ ነው ይሄን ገብቶኛል የምትለውን ነገር ዓሊም ጋር አቅርበው አሉት ዝርዝሩን አቅርብ ፈትዋን የሚሰጠው ግን እሱ ነው ዓሊም ነው የሚሰጠው ስለዚህ እዚህም ላይ ሒየል እየተጠቀሙ ሐራምን ሐላል ለማድረግ የሚዳክሩ ሰዎች አሉ ራስን መሸወድ ነው የሚሆነው ራስን መሸወድ